ሰላም ያገሬ ልጆች የምወዳችሁ የኔ ፍቅሮች ሁሉ የሀበሻ ዘር ባለም ዙሪያ ያላችሁ በኢትዮጵያም በሁሉ አህጉር እንዴት ናችሁልኝ ደህና ናችሁልኝ ወይ እና ዛሬ በዚህ ቪዲዮ እንግዲህ ለ30 አመት እየኖርኩባት ያለውን ከተማ ላስተዋውቃችሁ መጥቻለሁና ጥሩንም መጥፎንም ሁሉም ነገር ያሳለፍኩባት ከተማ ዋጋ የከፈልኩባት ከተማ ናትና ዛሬ ዳመና ነው ግን አንዳንድ ጊዜ ዳመና ደስ ይለኛል ምክንያቱም የሆነ እንትን ስሜታችሁን በጣም የሚነካ ነው ዳመና እኔ እንደሚመስለኝ ከሆነ ዳመናን ብዙ ጊዜ ወይ ልብ ውስጥ ካለ ከብቸኝነት ጋር ምናምን አያይዘዋለሁ እና ግን በጣም ካገሬ ቀጥሎ በጣም የምወዳት ከተማ ናት በቃ ልጅነቴን ያሳለፍኩባት መከራን ያሳለፍኩባት ባለቤቴን ያገኘሁባት ልጆች ያገኘሁባት ከተማ ናትና በጣም ነው የምወዳት ለዚህ ነው ለእናንተ ላስተዋውቃችሁ የመጣሁትና እንደምታዩት ብዙ ውሃ አላት በውሃ ትንሽ ከበብ ያለች ናት ጄኔቫ በጣም ነው የምወዳትና ዛሬ ወሰንኩኝ ከናንተ ጋር ወክ ለማድረግና ብዙ ድምጾች ስለነበሩ እስኪ ቆይ ባወራ ይሻላል በዛው ላይ ብዬ እስኪ ያወራሁኝ ላናግራችሁና በጣም ነው የምወዳችሁ የኔ ዘመዶች የኔ ቤተሰቦች አሁን ቤተሰብ ነን እና እቺ ከተማቺ ናት እና በድሮ ጊዜ ማንንም ሰው ሳይኖረኝ እዚህ አካባቢ መጣ ነበርና አንዳንድ ወንበሮች ምናምን አሉ መቀመጫ እዛ ላይ ተቀምጬ አስብ ነበር እና ሁሉ ጊዜ እንደነገርኳችሁ በሌላው ቪዲዮ ለኔ ያደረገልኝ ጌታ ነው ብዬ ነው ምገምተው በቃ በህይወቴ ዘመድ አምጥቶኝ አይደለም እዚህ ሀገር የመጣሁት እውነት ነው ምለው ኃያሉ እግዚአብሔር ነው ያመጣኝ ለኔ ትዝ ይለኛል እመቤታችን ቤተክርስቲያንን እንጦጦ ማርያም ተስዬ ነበር እንደገና ደግሞ ቅዱስ ራኤል ተስዬ ነበር እንደውም ስለቴን ሞልቼ እዛ ጧፌና እንትን ብያ አንድጄ ምናምን የሚገርመው ነገር ፍላይቴ ከዛ ከኢትዮጵያ ስወጣ ፍላይቴ ልክ በቅዱስ ራኤል ቀን ነበር በጣም ነው የሚገርመውና ትዝ ይለኛልና እቺ ከተማ እንደምታዩት በቃ በጣም ነው የምታምረው በጣም ነው የምወዳት እንደ ሰው ነው የምወዳት ምክንያቱም ጥለው አልጣሉኝም የዚህ ሀገር ሰዎች ማለት ጥለው አልጣሉኝም መንግስት ጥሎ አልጣለኝምና ሰብስቦኝ በመጥፎ ሰዓቱ መጥፎ ነገር ቢያጋጥመኝም ግን በመንግስት የተነሳ ሳይሆን እዛው ውስጥ ባሉት አድሚኒስትሬሽን በሚያደርጉት ሰዎች ጥፋት ነበረ እኔ ላይ የደረሰው በደል ማለት ነው ከዛ በኋላ ግን ልጅ ይረዱኝ ስለነበረ እኔም ቶሎ ብዬ ስራዬን ፈልጌ ገብቼ ሰው ለመሆን በቃው ማለት ነውና እነኚህ ቦታዎች ሳያቸው በልጅነት አብረን በግሩፕ ከጓደኞቼ ጋር ምንወጣባቸው ቦታዎች ወከምናረግባቸው አይስክሪም ምንበላባቸው ወይም ደግሞ ቅዳሜ ወይ አርብ ምንወጣባቸው ቦታዎች ናቸው እነኚህ እና በጣም ትልቅ ትዝታ ነው ያለኝ ከዛ በኋላ ደግሞ ልጆቼ ትንሽ ሆነው ሁሉ እዚህ ወክስ እናደርግ እንደገና ደግሞ ቆይታዩታላችሁ ስንደርስ እንትን ዳክዮች አሉ በብዛትና ለነሱ ዳቦን ሰጥ ነበር ከልጆቼ ጋር እና ያ ሁሉ ትዝታ በጣም ጄኔቫን በጣም ነው የምወዳትና በዚህ አጋጣሚ የሰርጋችን ማታ ላይ
ያደርንበትም አካባቢ እዚህ አካባቢ ነበርና ሆቴሉ እና በጣም ነው ደስ የሚለው እውነት እግዚአብሔር ይባርካቸው የስዊዘን ህዝብ ምክንያቱም ለኔ የእውነት ነው የምለው እግዚአብሔር አንዳንድ ጊዜ በአፋችን ደግ ሆነን በተግባር ላይ ካልተገኘንበት እግዚአብሔር አይባርከንም ብዬ ገምታለሁ እነሱ ግን በእግዚአብሔርን የማያውቁ ቢሆኑም እንኳን በብዛት የእግዚአብሔርን ስራ ነው የሚሰሩት ማለት ሰው መርዳት ሰውን አንድ ቦታ ማድረስ በሁሉም ነገር መርዳት እግዚአብሔር የሚወደውን ነገር ነው የሚያደርጉት ለዛም ይመስለኛል ሀገራቸው የተባረከው ስለእውነት ከሆነ ጥሩ የሰው ምሳሌ ናቸው የሀገር ምሳሌ ናቸው የህዝብ ምሳሌ ናቸው ብዬ ስለምገምት ነውና ይገርማል አንዳንድ ጊዜ የህይወት መንገድ እና የሚገርመው ነገር ከሩቅ ሀገር መጥቼ እዚህ ሀገር ላይ ከሌላ ዜጋ ጋር ተጋብቼ እና ሌላ ልጆች የተደባለቁ ልጆች ወልጄ ማለትስ የእያንዳንዳችን ህይወት በጣም ይገርማል የተለያየ አይነት ነው እግዚአብሔር የጻፈልን በዛ ውስጥ ያ ሰው የምን ዜጋ እንደሆነ ሳይሆን ግን እግዚአብሔር በዛ መገናኘት የትኛውን ሊያድን ፈልጎ ነው ወይኔን ወይሱን ወይ ልጆቻችንን አይደል እና እኔ ማየው እንደዛ ነው ልክ የመጽሐፍ ቅዱስም ታሪክ ትዝ ይለኛል የሩት ታሪክ አይደል ከማታቀው ህዝብ ጋር ተጋብታ ከዛ በኋላ ከማታቀው ህዝብ ጋር ወልዳ እና ከዛ በኋላ ከሷ በኋላ የሚመጡትን ደግሞ አስቡ ምን አይነት የተባረከ ዘር እንደሆነ እና እግዚአብሔር ሁሉ ጊዜ ምክንያት አለው በአሁን አንዳንድ ጊዜ ሰዎች ለምን ይውጭ ዜጋ አገባሽ ሊሉ ይችላሉ ነው በፈለግነው አይደለም እግዚአብሔር ባለው ነው በእውነት እግዚአብሔር ባለው ነውና በጣም ይገርማል እግዚአብሔር ለዚህ ስላበቃኝ በጣም አመሰግናለሁና እኔ ብዙ ጊዜ አሁን ለምሳሌ በዚህ አጋጣሚ ብዙ ተሰደው የሚኖሩ እንደኔ አሉ በቃ በጣም ይከፋቸው ይኖራሉ ግን እኔ ምለው አሁንም እንደገናም እየደጋገምኩኝ በእግዚአብሔር ተስፋ እንዳትቆርጡ እግዚአብሔር ምክንያት አለው ዛሬ ነገ አንኖረውም አይደለም አንድ አይነት ነገን ምንኖረን እናቃለን አናቀም ስለዚህ እግዚአብሔር ሁሉ ጊዜ ምክንያት አለው ትግስታችንም እንደ ወርቅ ተፈተናላችሁ ብሎ ይለ ስለዚህ እንደ ወርቅ ተፈትነን ነው ምንወጣውና የፈተና ሰዓት ላይ አመስግኑት የኔ እህቶች የኔ ወንድሞች በፈተና ውስጥ ያላችሁ ያልፋል ሁሉ ነገር ያልፋል ሁላችንም ስንወለድ ባዶራቁታችንን የተወለድ ነው አይደለ ከዛ በኋላ ግን እግዚአብሔር ነው አልባሽ እግዚአብሔር ነው አቢ እግዚአብሔር ነው አጠጪ እግዚአብሔር ነው ደግሞ መጠለያን የሚሰጠው ስለዚህ እሱ ያረግላችኋል ልክ እንደ ወፎች ማለት ነው ብሎ ይለ ሳይደክሙ እንደሚበሉት እንደሚጠጡት እንደዛ በሱ ታምነን መኖር አለብን ነገ ሌላ ቀን ነውና አደራ ተስፋ እንዳትቆርጡ በእግዚአብሔር ታመኑ ነገ ሌላ ቀን ነው የኔ ዘመዶችና በርቱ ሁለተኛ ነገር ደግሞ ውጭ ሀገር ስንኖር መጀመሪያ ከመምጣታችን በፊት የነበረንን ሞራል ማስታወስ ነው ውጭ ሀገር ሲሄድ እንደዚህ ያረጋለው ምናምን እንል ነበር አይደለም የሆነ አላማ ይዘን ነው አይደለም እንመጣው እዚህ ከመጣችሁ በኋላ ወደ ውጭ ከመጣችሁ በኋላ አላማችሁን እንዳትረሱ ምን ነበር ያልኩት የት ቦታ ነበር መድረስ የምፈልገው እንዴት ነው ያንን ደረጃ ላይ መድረስ የምችለው ብላችሁ ራሳችሁን ሁሉ ጊዜ ጥያቄ ጠይቁ ወዲያው ባትችሉ እንኳን በመፈለጋችሁ በመሻታችሁ የተነሳ ትችላላችሁ ወንድሞቼ እህቶቼ በደንብ ነው የምትችሉት እንደው
ወይ ግድግዳ ላይ ወይ ፍሪጅ ላይ ለጥፉት እና ሁሌ እዩት። ዓላማ አለኝ፣ ሰው እሆናለሁ፣ የምፈልገው ቦታ እደርሳለሁ። መማር ይሁን ትምህርት ይሁን ወይ ስራ ይሁን የሆነ ሳንቲምም በማጠራቀም ይሁን የሆነ ብቻ ነገር በመክፈትም ይሁን። ምክንያቱም የሰው ልጅ ሁሉም አንድ አይነት እድል የለውም። ሁሉም አንድ አይነት ደግሞ አጋጣሚ ላይኖረው ይችላል። ግን መማር የሚችል ሰው ይማር፣ መማር የማይችል ሰው ደግሞ የሆነ ነገር ከፍቶ ቢዝነስ ከፍቶ ሱቅ ከፍቶ የሆነ ነገር አድርጎ መኖር ይችላል። እና እኛም እግዚአብሔርን እስኪ ፍቃድ ነው ወይ ብለን ግን የኔ ምኞት ደግሞ ይሄ ነው። ሰው ያስባል እግዚአብሔር ይፈጽማል ይባላል አይደል? እና ወንድሞቼ እህቶቼ የእውነት ነው ምለው ተስፋ እንዳትቆርጡ በፍጹም። ሁለተኛ ሌላው ነገር ደግሞ እምለው ነገር በበፊት ህይወታችሁ የነበረውን ነገር በፍጹም ወደ ኋላ እንዳትራመዱ አደራ። ወደ ኋላ እንዳታዩ። እንደ ሎጥ ሚስት ወደ ኋላ ስላየች ነው አይደለ የጨው ድንጋይ ሆና የቀረችው። ስለዚህ ወደ ኋላ እንዳትመለከቱ፣ ወደፊት ብቻ ተመልከቱ የኔ ወዳጆችና የዛሬውንና የወደፊቱን በእግዚአብሔር ያንተ ፍቃድ ከሆነ የምትለዋን ቃል ከጸሎታችን ከጥያቄያችን በፊት ማቅረብ አለብን አይደል? እኔ እናንተን ለመስበክ ሳይሆን ግን ያው በኔ ህይወት ውስጥ እንደዛ ስለሆነ ያደረኩት ለእናንተም ይጠቅማል ብዬ ነውና ወደፊት ለመራመድ እግዚአብሔርን ፍቃድ ነው ወይ ጌታዬ ሆይ እንደ ፍቃድ እንድኖር ፍቃድልኝ፣ እንደ ፍቃድ ይሁንልኝ በሉት እና እውነት እግዚአብሔር ያረጋል። እግዚአብሔር ተስፋ ነው፣ እግዚአብሔር ፍቅር ነውና ዛሬ ከቤት ኖርማሊ መውጣት አልወድም ስለ እውነት ከሆነና ብዙ መጽሐፎች ስለምጽፍ ቁጭ ብዬ ጽፋለሁ። በቃ ቤት ውስጥ ወይ ለልጆቼ ምግብ ሰርቼ ከዛ በኋላ ደግሞ ጧት ቁርስ አቅርቤ ከዛ በኋላ እሱን በልተው እነሱ ከሄዱ በኋላ ከዛ በኋላ ቁጭ ብዬ ትንሽዬ ከጻፍኩ በኋላ ስመለከተው ሰዓቱ እንደገና ምሳ ይደርሳል። ምሳ በልተው ደግሞ ያነሱን ሳህን ምናምን አጣጥቤ ምናምን ብዬ አስተካክዬ ጨርሼ ቁጭ ስል ትንሽዬ ደግሞ እንደጻፍኩኝ ደግሞ እንደገና ሰዓት ይደርስብኛል የራት። ከዛ በኋላ ደግሞ እንደፋደፋለሁ እና በቃ በዚህ የተነሳ በቃ መጨረሻ ላይ ያው ቁጭ ላለው ቤት ውስጥ ማለት ነው። ከዛ ሳስበው ዛሬ ልጆቼም ውጪ ማማ ምናምን እኛ በቃ ቀለል ያለ ነገር እንበላለን ምናምን ሲሉ ቆይ እስኪ ለ30 አመት ምኖርባትን ከተማ ለሞዳችሁ ለናንተ እንግዲህ ያው እቺ ፊልም አይደለች መስኮታችን እና ስለዚህ ህይወቴን እካፈላለሁ ስላልኩኝ እስኪ ልውጣ ብዬ ወጥቼ ቀረጽኩላችሁ የኔ እናቶችና እሷን ለማካፈል መጣሁኝ። በጣም ነው የምወደው። እዚህ አካባቢ እንደምታዩት እንትኖች ዳክዬ ነገሮች አሉ እና የእግዚአብሔር ስራ እንዴት እንደሚያምር እንዴት ደስ እንደሚል እና ያንዳንዱን ፍጥረት ስናይ ምን ያህል ቢወደን ነው እኛን ለማስደሰት ሲልልን ሁሉ የሰራው። አይገርምም? በጣም ነው የሚገርመውና በዛውም እስኪ ቆይ ወክ ያደረኩኝ አሳያችኋለሁ ብዬ ነው። በርግጥ የውሃውን ቦታ ነው አሁንም ማሳያችሁ። ወደፊት ወደ ውስጥ እየገባው ምናምን አንዳንድ እኔን ልቤን የነኩኝን ቦታዎች አስጎበኛችኋለሁ። ማለት በህይወቴ ዘመን የኖርኩባቸውን ቦታዎች፣ መጽሐፌ ላይ የጻፍኳቸውን ቦታዎች፣ ጭንቅላቴ ላይ የቀሩትን ቦታዎች፣ ጥሮቹን ትዝታዎች መጥፎቹንም እየቀረጽኩኝ አቀርብላችኋለሁ ብዬ አስቤያለሁ። እንዲሁም ደግሞ የኔ ውዶች ልጆቼም ባለቤቴም ባለን አጋጣሚ ብዙ ጊዜ ወደ ጉዞ ስንሄድ የዛን ሰዓትም እየቀረጽኩኝ ከናንተ ጋር እናሳልፈውን ቀን ሁሉንም ነገር ከናንተ ጋር ለመካፈል አስቤያለሁኝና
ከተማችን እቺን ትመስላለችና በጣም ብዙ በጣም ውድ የሆኑ ሆቴሎች ናቸው ዛፊ ለፊት ጋር የሚታዩትና ጄኔቫ በብዛት የምትታወቀው በባንኮችና በእንደዚህ በጣም ፕሬስቲጅ በሆኑ ሆቴሎች ነው በጣም እና ይሄ ድልድይ የሚባለው ሞንብሎን የሚባል ድልድይ ነው በጣም ነው በቃ ደስ የሚለኝ ከጄኔቫ ውስጥ ምንድነው በጣም እነኚህ እንትን ትልልቅ ቢልዲንጎች አይደሉም በብዛት አጠራ ያሉ ናቸውና የሆነ ለአይን አይከብድም እኔ ወዳለው እንደዚህ ዝም ያለ ከተማና ትንሽ የከተማ ናት እንዳው በመኪና ዞር ብላችሁ ራሱ እንትን ማለት ትችላላችሁ መጨረስ ትችላላችሁ ጄኔቫን በጣም ትንሽ ከተማ ናት እና በጣም ግን ደስ ትላለች ንጹህ ናት እንዳውም አንዳንድ ጊዜ ቱሪስቶች ብዙ እንትን ስርዓት የላቸውም ያቆሽሿታል እንጂ ግን ያው በጧት ተነስተው ደግሞ ያጥቧታል እና በጣም ያው በቃ እዚህ ውስጥ ነው የምንኖረው እላቸዋለሁ የኔ ውዶች እና ከኔ ጋር ተጓዙ እንመልከትና ይሄ ቦት ሬስቶራንት መሰለኝ የቆመ ሬስቶራንት መሰለኝ የዛሬ ስንት አመት እንደዛ ነበር አይ ዶንት ኖ አሁን ግን መብራቱንም አላየሁኝም ወይ ምናልባት ሌላ ቀን ይሆናል የሚሰሩት እንጂ እንደዛ ነውና ይሁንላችሁ ቺናትና ጄኔቫ ከ500 አመት ጀምሮ የፕሮቴስታንት ከተማ ሆናለች ማለትስ በጆን ካልቫ በሚባል ሰውዬ የተነሳ ማለት ነውና ብቻ ለማንኛውም የሆነ ካቴድራል ነበር የካቶሊኮች ካቴድራል እሱ የዛሬ 500 አመት ተነጥቆ ወደ ማለትስ አሁን እንደውም እንደ ሙዚየም ነገር ነው መሰለኝ ያው ቱሪስቶችን ገንዘብ እየተቀበሉ የሚያስጎበኙበት ነው ትንሽ ያሳዝናል በርግጥ ግን በቃ የጄኔቫ ታሪክ ነው እንደዚህ ነው ታሪኳ እና ለማንኛውም የጥንቷን ከተማ የሷን የጄኔቫን የጥንት የነበረውን ሰፈሩን የሚቀጥለው ሰዓት አስጎበኛቸዋለሁ አያችሁት እቺኛዋ ትንሿ ቦት የእንትን የህዝብ መመላለሻ ናት እና በከተማ እንትናችሁ ትኬታችሁ መሄድ ትችላላችሁ ካንዱ ቦታ ወደ አንዱ ቦታ ማቋረጥ ትችላላችሁና ቢጫዋ ማለት ነው አሁን አልፋለች ቆይስት መጣ ታያታላችሁ እና አላችኋለሁኝ ትንሽ እስኪ ከናንተ ጋር ላውራ ብዬ ነው እንጂ ማውራው ነገር ብዙም ኢንትረስቲንግ አይደለም ለጊዜው ውጪ ወጥቼ ደክሞኝ ነው የመጣሁት የኔ ቆንጆዎች ግን በቃ በጣም ፍላጎት ስላለኝ ነው እናንተን ለማሳየት ሞዳትን ከተማ ኖርማሊ የጄኔቫ ምልክት የሆነው ውሃ ነበረ ወደ ላይ የሚወጣ 200 ሜትር ማለት ነው ግን ዛሬ አላበሩትም ለምን እንደሆነ አላቀም ወይ ንፋስ ፈርተው ይሁን ምን ይሁን አላቀም ብቻ ቆንጆ አየር ሲኖር ፀሐይ ሲወጣ ምናምን ሲል በደንብ አድርጌ ቀርጬ አሳያችኋለሁ ይሄው እንደምታዩኝ ለእናንተ ስል በቃ እንደወጣሁኝ እንድታዩኝ ነው እንዴት ናችሁ ወዳጆቼ ወዳችኋለሁ በጣም ያገሬ ሰዎች ያገሬ ህዝቦች በጣም ነው የምወዳችሁና በጣም ነው በዚህ አጋጣሚ ማመሰግነው ለሁሉም ኮሜንታችሁ ለምትሰጡኝ አክብሮትና ፍቅር እግዚአብሔር ያክብርልኝ ቤተሰቤን ባለቤቴን ልጆቼን በቃ ሁሉም ናቸው ደስ ያላቸው ምክንያቱም ምን ያህል የኢትዮጵያ ህዝብ እንደተቀበላቸው የኢትዮጵያ ኤርትራም ህዝብ እንደተቀበላቸው ሲያውቁ በጣም ነው ፍቅር የተሰማቸውና
ወደ ሀገራቸውም ለመሄድ ልባቸው የተነሳሳው በፊት ላይ እንግዲህ ያው ትንሽ ልባቸው ይፈራ ነበር ለወጥ ያሉ ሰዎች ስለሆኑ ግን አሁን ግን በቃ የእውነት ነው ምለው የሀገር ፍቅር ነው ልባቸው ውስጥ የገባውና በጣም ደስ ይላል በጣም የምትሰጡት ፍቅር ምን ብዬ ልንገራችሁ ህይወቴን ያለመለማችሁት ማለት ይቻላል ደስ ብሎኛል በጣም ወይ በስማ ምን ብዬ ልንገራችሁ ይሄ የጄኔቫ አንደኛው ምልክት ነው በአበባ የተሰራ ሰዓት ነው ያው እርግጠኛ ነኝ ታቁታላችሁ ትሰማላችሁ ስለዚህ በብዛት የጃፓን እና የቻይና እንትኖች ምንድናቸው ቱሪስቶች በብዛት እዚህ ጋር ፎቶ ምናምን ይነሳሉና በጣም ደስ ይላል ያው ስዊዘርላንድ በቾኮሌትና በሰዓት መስራት አይደለ በሰዓት ሜካኒክ አይደለም የምትታወቀው ስለዚህ ነውና ይሄውና ያው እንደነገርኳችሁ አማተር ስለሆንኩኝ በደንብ ቆንጆ አልቀርጽም ግን አንዳንድ ጊዜ በቃ ራስን ሆኖ መቅረጽ ምን አለበት በቃ ፐርፌክሽን አያስፈልገውም በጣም ፐርፌክት የሆነ ነገር እኔ አልወድም ማለት በቃ እኔም ፐርፌክት ስላልሆንኩኝ ሁሉም ሰራውም ስራ ፐርፌክት አይደለም እኔ ቆንጆች ምንም እንደማይመስላችሁ ተስፋ አደርጋለሁ የኔ እናቶች ውድድ ነው ማደርጋችሁና አሁን ከዛ ወጥቼ ትንሽዬ ከተማውን ላሳያችሁ ይሄ ነው ከተማችን በቃ ዛሬ እንግዲህ ዳመና ነው ቻሉት የኔ እናቶች ግን አይበርድም ነበር ደስ ይል ነበር በቃ እኔ በጣም ነው የምወደው በቃ እኮ ጄኔቫን እና አይበርድም ነበር ዛሬ እግዚአብሔር ይመስገን በቃ ትንሽ ወክ አደረኩኝ ከተማ ሰው ትንሽ ግርግር እያለ ነው እንትን ምንድነው ያው አሁን ገና እየመጣ አይደለ በትንሹ ጀምረዋል እንትን ዲኮሬሽን ማድረግ ምናምን አሁንም ደጅ ላይ ወንበሮች ምናምን አሉ ገና እንትን አላሉ ገና አላስገቡትም ወንበሩን ምናምን ሰው ይወጣል በብዛት እንደምታውቁት ዩሮፕ ውስጥ እንደዚህ አይነት ፏፏቴዎች አሉ እና የሚጠጣ ውሃ ነው ንጹህ ውሃ ነው ያው ሳመር ላይ በተለይ ደስ ይላል ማለት ከጠማችሁ መንገድ ላይ ከዛ ላይ መጠጣት ይቻላል የሚጠጣ ውሃ ነው ንጹህ ውሃ ነው እና በዚህ መንገድ እንግዲህ እኔ በጣም ነው ደስ የሚለኝ እንደዚህ ትንንሽ መንገዶች በመሃል መኪናም የማይሄድበት ከሆነ ደስ ይለኛልና እነኚህ ቢልዲንጎች በጣም ነው የምወዳቸው የድሮ ቢልዲንጎች ናቸው ብዙ ታሪክ አላቸው እኔ ሂስቶሪ ኦፍ አርት ስለተማርኩኝ ለእንትን የቱሪስት ጋይድ ተምሬ ስለነበረ ስለዚህ ከተማ በደንብ ነው ተማርኩትና በደንብ በስነ ስርዓቱ ፀሐይ ምናምን ሲወጣ ስለ ታሪኳ በደንብ አርጌ ቀርጬ ነግራቸዋለሁ እውነተኛውን ታሪክ በተለይ በጣም የተያዘ ታሪክ አላቸው ከሜዲሲ ፋሚሊ ጋር የጣሊያን በእንትን አካባቢ ፍሎረንስ አካባቢ የነበሩ ቤተሰቦች ለንግድ እስከዚህ ድረስ ይመጡ ነበር ምናምንና ብዙ ነገሮች በፊት የነበሩት አሁንም አሉ እና ይሄንኛው ወደዚህ ወደ ላይ ሲወጣ ነው ያረጀው ከተማ ያለው ማለት የድሮ የጥንቱ ከተማና በሚቀጥለው አሳያቸዋለሁ በቃ የሆነ ስንፍና ይዞኝ ነው ያልወጣሁት ምክንያቱም የሆነ እንደ ዳገት ነገር ስላለው ጎመን በጤና ብዬ ወደ ቤቴ ተመልሻለሁና ትንሽ ወደ ላይ ይወጣ ነው እና በሚቀጥለው ፕሮግራም ይሻላል ብዬ ነው በተለይ ጸደይ ሲመጣ በጣም ነው ደስ የሚለው ወይም ደግሞ በብርዱም ሰዓት ሆኖ ግን በረዶ ምናምን ሲኖር ይሻላልና አያችሁት ዛፎቹ ሁሉ ተቀይረዋል ያምራሉ በአሁኑ ሰዓት ያው ብርድ ሊመጣ ስለሆነና ያው በትንሽ ቦታዎች እንትን ያቆራረጥኩኝ ነው እና አንዳንድ ጊዜ ሰዎችን ደስ ላይላቸው ስለሚችል ላለመቅረጽ ብዬ ነው አንዳንድ ቦታዎች ላይ ቆረጥ ማደርጋቸው ማለት ነገር እንዳይፈልጉኝ
እና ዋላ ቺናት ዳውንታውን ከተማችን በጣም ኪዩት ናት። በጣም ብዙ ትዝታ የልጅነት ትዝታ ያለኝ ከተማ ናት። ጋሪ ያገፋው ሲድ ከልጄ ጋር ከዛም በፊት ምናምን በቃ በጣም ደስ ይላል። ሾፒንግ ያለበት አካባቢ ነው በብዛት እዚህ አካባቢ ያው በረድ ስለሚል ማለት ደመና ምናምንም ስለሆነ አርብም ስለሆነ ሰው ሁሉ ወደ ቤቱ ገብቷል መሰለኝ እንጂ ቅዳሜና እሁድ ምናምን ሰው ይወጣል። እና ይሄ ዋናዋ እንትናት መንገድ ናት። እንግዲህ ብዙ እንቅስቃሴ የለም ግን ያው እንግዲህ ለእናንተ ልቅረጽ ብዬ ነው። እዚህ ጋር አንዳንድ ጊዜ በሳምንት አንዴ መጽሐፍ ምናምን ለመሸጥ ያወጣሉ እንደምታዩት በዛኛው መንገድ ተሻግሮ ማለት ነው። እና እንደነገርኳችሁ ያው ክሪስማስ እየመጣ ስለሆነ ገና እየመጣ ስለሆነ ገና ዲኮሬሽኑን አላወጡትም ግን አንዳንድ ዲኮሬሽን ሰርተዋል። ቆይ ያሳያችኋለሁ በትንሹም ቢሆን ስለምፈራ ስላችሁ ያው በቃ ለሰው ይሉንታ ነገር ስላለኝ አንዳንድ ቦታ ላይ መቅረጽ እየፈለኩኝ አላደረኩትም። ዛሬ የሆነ አንዳንድ ቀን አለው እኮ ማንደፍርበትና በዩታውን ጀምረዋል። ትንሽ እየጀመሩ ነው ለክሪስማስ ለማስተዋወቅ ማለት ነውና ደስ ይላል። በቃ በጣም ፋንሲ የሆነ ከተማ አይደለም፣ ዝም ያለ ከተማ ነው ግን በቃ ለኔ ይስማማኛል። ወደዋለሁኝ በጣም እና ጽድት ያለች ትንሽዬ ደስ የምትል ከተማ ናት ጄኔቫ እና ፍቅሬና ትላቸዋለሁኝ። እንደ ሰው ነው የምትናፍቀኝ ሌላ ቦታ ሲሄድ ብዙ ጊዜ ይገርማል። የኖርንበት ከተማ በጣም ነው ፍቅር የሚያስይዘን የኔ ውዶች። እና ይሄው ሰውም ደግሞ አንዳንድ ጊዜ አያስቀርጽም ግን በቃ እንግዲህ ያው የምችለውን ያህል ቀርጫለሁ የኔ ፍቅሮች ከኔ ጋር እንድትውሉ እንድታዩት የምኖርበትንም ከተማ ትንሽዬ እንድታዩት ብዬ ነው ይሄንን የቀረጽኩት የኔ እናቶች። ይሄውና የኦልድ ታውኑ በዚህ ነው መሄጃው ያንደኛው በኩል ማለት ነው። በጣም ነው ደስ የሚለው። ቆይ ሌላ ቀን አሳያችኋለሁኝ። መቅረጽ እንኳን አልቻልኩም ሰዎች እየመጡብኝ በደንብ አልቀረጽኩምና ቢልዲንጎቹን በጣም እንደዚህ ቅርብርብ በማለታቸው ደስ ይለኛል። ጠለንንም ያስታውሰኛል የኔ እናቶችና ይሄ ደግሞ የሆነ ፍሬ ያለ የሚቆላና ልክ እንደ ኦቾሎኒ የሚበላ ትልልቅ ነው ግን እሱ ማሮን ይባላል። እሱ የሚቆላበትና የሚሸጥበት ነው የእንጨቱ ቤትና በጣም እግዚአብሔር ያክብርልኝ። ወዳችኋለሁ የኔ ፍቅሮችና በባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ረጅም እድሜ እንዲኖረው ዩቲዩብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ነገ ከባለቤቴ ጋር እንገናኝ። በጣም ነው የምወዳችሁ፣ እንወዳችኋለን የኔ እናቶች። በቃ ነገ እንገናኝ እሺ። ቻው ውዶቼ፣ ቻው።